السلام عليكم ورحمة الله تعالى وبركاته. ይህ አሁን የምንገኝበት ቦታ የኡሁድ ጦርነት የተካሄደበት ቦታ ነው። እዚህ ቦታ ነበር የሙስሊሞች ሁለተኛ ጦርነት የተደረገው ከበድር በኋላ ሁለተኛ ጦርነት የተደረገበት ቦታ የኡሁድ ጦርነት ቦታ የተደረገበት ይህ ቦታ ነው ማለት ነው። ይህ የምናየው አሁን ጀበሉ ሩማት ይባላል። የቀስተኞች ተራራ እንደማለት ነው። ነብዩ አለይሂ ሰላቱ ወሰላም 50 የሚሆኑ ቀስተኞችን ከኛ ጀርባ ሆናችሁ ጀርባችንን ጠብቁ ያሉበት ተራራ ጀበሉል ሩማት ብሎ ማለት ይህ ነው። የነብዩን አለይሂ ሰላቱ ወሰላምና የሷሐቦችን የሚዋጉትን ጀርባቸውን ለመጠበቅ 50 ሷሐቦች እዚህ ነበሩ በአብዱላህ ኢብኑ ጁበይር መሪነት እንደማለት ነው። እነሱ እዚህ ላይ በነበሩበት ጊዜ ጦርነቱ የተካሄደ የበድርን ጦርነት እንዳሸነፉ ይታወቃል ሙስሊሞች። የኡሁድ ጦርነት ደግሞ እዚህ በሚሆንበት ጊዜ ሙስሊሞች እያሸነፉና እየገፉ በሚመጡበት ጊዜ ያው እዛ የነብዩን አለይሂ ሰላቱ ወሰላም ትእዛዝ ተቀብለው ተራራ ላይ ወጣው የነበሩ 50 ሷሐቦች በአብዱላህ ኢብኑ ጁበይር መሪነት የነበሩ ቀስተኞች ጀርባቸውን እንዲጠብቁ እነሱ ከፊሎቹ ከ40 በላይ የሚሆኑት ወረዱ ማለት ነው። አብዱላህ ኢብኑ ጁበይር አትውረዱ እንኳን ያሏቸው ወረዱ ማለት ነው። ያንንም የወረዱበት ምክንያት ሙስሊሞች እያሸነፉ ነው ብለው ስላሰቡና ገፍተው ስለሄዱ ገናኢም ይባላል። ከጦርነት በኋላ የሚወሰድ ገናኢም የሚባል ነገር አለ። እነዛ ኩፋሮች ተውት የሚሄዱትን ንብረት ለመከፋፈል ያንን ለመከፋፈል በሚወርዱበት ጊዜ በዛ ጊዜ ኻሊድ ኢብኑ ወሊድ አልሰለመም ነበር። ከዚህ ከተራራው ጀርባ ሆኖ እየጠበቀ ነበር። ጦሩን ይዞ ፈረሰኞቹን ይዞ እየጠበቀ ነበር ማለት ነው። ከጀርባ በኩል በመምጣት አብዱላህ ኢብኑ ጁበይርን ጨምሮ እዛ ተራራ ላይ የቀሩትን ሷሐበቶችን ወይንም ሷሐባዎችን እዛ በመግደል ከጀርባ በኩል ከሙስሊሞች መጣባቸው ማለት ነው። ያንን በሚመጣባቸው ጊዜ አብዱላህ ኢብኑ ጁበይርንና ሌሎች ሷሐባዎች ገሎ ከፊት ያሉትም ካፊሮች ተመለሱ። በዛ ሰዓት ብዙ የሷሐቦች ደም ፈሰሰ ማለት ነው። ብዙ ሷሐቦች ሞቱ። አንድ ቦታ ላይ እንኳ የተቀበሩት አሁን የምናየውን ቦታ የተቀበሩት ከ70 በላይ የሚሆኑ ሷሐበቶች አሉ። ከነዛ መካከል ሐምዛ የነብዩ አለይሂ ሰላቱ ወሰላም አጎት ሙስዓብ ኢብኑ ዑመይር ብሎ ማለት ነብዩ አለይሂ ሰላቱ ወሰላም ለመጀመሪያ ጊዜ ወደ መዲና የላኩት ሷሐቢይ ማለት ነው። እንዲያስተምራቸው በይዓ መስጂድ በይዓ ላይ ከሰለሙ በኋላ የመዲና ሰዎች ሙስዓብ ኢብኑ ዑመይር ነበር የላኩላቸው ወደ መዲና እንዲያስተምራቸው ማለት ነው። እናም እሳቸውም ተገለው እዚህ ቦታ ላይ ነው የተቀበሩት። እዚህ ቦታ ላይ 72 የሚሆኑ ወይንም ከ70 በላይ የሚሆኑ ሷሐቦች እዚህ ቦታ ላይ ተቀብረዋል ማለት ነው። እና በዚህ ሰዓት ነበር ሷሐቦች የነብዩን አለይሂ ሰላቱ ወሰላም ትእዛዝ በመጣሳቸው ምክንያት እና ወርደው ያንን ገናኢም ብለው በመምጣታቸው ምክንያት ብዙ ሷሐቦች የሞቱት ሰይዱና ሐምዛም የተገደሉት አሰዱላህ የተባሉት ማለት ነው። የአላህ አንበሳ የተባሉት እሳቸው እንኳን የተገደሉበት ቦታ እዚህ ነው ማለት ነው። ሙስዓብ ኢብኑ ዑመይርም ሌሎችም ሷሐቦችም እዚህ ተቀብረዋል። የነብዩ አለይሂ ሰላቱ ወሰላም ደም የፈሰሰበትም ቦታ አለ። እግራቸው ጉልበታቸውን ተመተው በሚወድቁበት ጊዜ የወደቁበት ቦታና ደማቸው የፈሰሰበት ቦታ አለ ማለት ነው። እናም በዚህ ጦርነት ነበር ብዙ ደም የፈሰሰው። እነዛ ሷሐቦች ነው የተሸነፉት የሚባለው እንጂ ነብዩ አለይሂ ሰላቱ ወሰላም መቼም ተሸንፈው አያውቁም። የነብዩን ትእዛዝ የተቀበለው እዛው ቦታ ሆነው ቢሆን ጀርባቸውን ጠብቀው ቢሆን ኖሮ ይህ ሁሉ ነገር አይከሰትም ነበር ማለት ነው። አላህ ብሎት ነው ሁሉም ነገር የሆነው። ሆኖም ግን እነዛ ሷሐቦች ነበር ነብዩን በመጣሳቸው የተከሰተው ማለት ነው። ይህ ከጀርባ የምናየው ደግሞ ጀበሉል ኡሁድ ብሎ ማለት የጀበሉል ኡሁድ ተራራ ከጀርባ በኩል የምናየው ነው። ትልቅዬና ግዙፍ ተራራ ነው። በጣም ትልቅዬና ግዙፍ ተራራ ነው። ያ ተራራ ነብዩ አለይሂ ሰላቱ ወሰላም ይحبنا ونحبه እንወደዋለን ይወደናል ያሉት ተራራ ይህ ትልቅዬ ተራራ ይህ ነው ማለት ነው። ጀበሉል ኡሁድ ብሎ ማለት ይህ ተራራ በየውመል ቂያማ ጊዜ ተነስቶ ወደ ጀነት የሚገባ ተራራ ነው ማለት ነው። ይህ ከነ ድንጋዩ ከነ ሁሉ ነገር ጀነት ነው የሚገባው። እላይ በኩል የሰይዱና ሃሩን ቀብር አለ ይባላል ማለት ነው። የነብዩላህ ሙሳ ወንድም የሰይዱና ሃሩን ቀብር አለበት ይባላል ማለት ነው። ነብዩላህ ሙሳና ሃሩን በመጡ ጊዜ ለዑምራ ወይንም ለሐጅ በመጡ ጊዜ ይላሉ። በእነሱም ጊዜ ያ ስለነበር ለነብዩላህ ሙሳ ወህይ ወረደላቸው ሃሩን እንደሚሞቱ ሞቱ። ሰይዱና ሃሩን እዚሁ ተራራ ላይ ቀበሯቸው ማለት ነው። ላይ በኩል የ2 ሰዓት የሚሆን ተራራውን ወደ ላይ ከወጣን የነብዩላህ ሃሩን
ቀብር ላይ በኩል እናገኘዋለን ማለት ነው። በዚህ መልኩ የኡሁድ ጦርነት የተከሰተው በዚህ መልኩ ነው። ኢንሻአላሁ ተዓላ መዲና ውስጥ የተከሰቱትን ነገራቶችን በሙሉ የምናይ ይሆናል በሌላ ቪዲዮዎች ኢንሻአላህ። ሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።